ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሰኔ 30 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናው የፋኖ የሌሊቱ ወታደራዊ ኦፕሬሽን የምክር ቤት አባሉ ጠንካራ ጥያቄና የጠቅላይ ሚኒስትሩ ማድበስበስ፣ የቀጠለ የታሪካዊ ቅርስ ፈረሳ፣ ኢኮኖሚያዊ ቀውሱና የዜጎች ምሬት፣ የቀድሞ ኮሚሽነር ፓርላማውና የአሽከርካሪዎች ቅሬታ፣ ጌታቸው ረዳና ህወሓት፣ የጋና ቁጣ በደቡብ አፍሪካ ላይ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ፋኖ በተለያዩ ግንባሮች የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን ገለጸ። በመንዝ አውራጃ ጥራራ ቀበሌ በሰነዘረ የደፈጣ ጥቃት ያገዛዙ 104ኛ ኮማንዶ ክፍለ ጦር በፋኖ ድንገተኛ ጥቃት ከፍተኛ ጉዳት ማስተናገዱን ገለጸ። ምዕራብ ወሎ ግንባር ቢሊ ታዳጊ ከተማንም ፋኖ ነጻ ማውጣቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው በመንዝ አውራጃ ጥርጥራ ቀበሌ የደፈጣ ጥቃት ሰንዝሮ ያገዛዙን ስልጣን አስጠባቂ 104ኛ ኮማንዶ ክፍለ ጦር ላይ ጉዳት አድርሶ ድል መቀዳጀቱን ዛሬ ሰኔ 30 ቀን 2018 ይፋ ባደረገው መረጃ ገልጿል። የአፋብን ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በአባተ አንደኛ ሻለቃ በመንዝላሎ ክላስተር ጥራጥር ቀበሌ ወታደራዊ የበላይነት በማድረግ በዚህ ጥቃት ድል መቀዳጀቱን አስታውቋል። ከትላንት ሰኔ 29 ቀን 2018 ከቀኑ 9 ሰዓት ጀምሮ እስከ ምሽት 12 ሰዓት በተካሄደው የሰዓታት ጠንካራ ውጊያ ከመንዝላሎ ወገሬ ከተማ ተነስቶ ወደ ጥራጥር ቀበሌ ለመንቀሳቀስ በሞከረው የአገዛዙ ስልጣን አስጠባቂ 104ኛ ኮማንዶ ክፍለ ጦር አደጋ በተባለ ልዩ ቦታ በታቀደ ድንገተኛ የደፈጣ ጥቃት መቀዳጀቱን አስታውቋል። የኮሩ ሚዲያና ኮሚኒኬሽን ክፍል ለእዙ ባስተላለፈው ግንባር መረጃ መሰረት የፋኖ ስልታዊ ጥቃት የወታደራዊ ግዳጅ አፈጻጸሙ ሙሉ በሙሉ ያሳካ እንደነበር የገለጸው ይህ መረጃ እዚህ አገዛዙ የጥምር ጦር አባላት የነበሩ አንድ የ50 አለቃ ማዕረግ ያለው የሚሊሻ አመራርን ጨምሮ ከ10 በላይ አገዛዙ ወታደሮች የተደመሰሱ ሲሆን በርካቶች ቆስለው በአምቡላንስና በህዝብ ትራንስፖርት ተሽከርካሪዎች ወደ ሞላሌ ከተማ ሆስፒታል መወሰዳቸውን ገልጸዋል። በዚህ ውጊያ ሰብአዊና ቁሳዊ ኪሳራ የደረሰበት የጠላት ኃይል ሽንፈቱን ለመቀልበስ ከመንዝ ቀያም ዘመሮ ከተማ የኃይል ማዛባት ማጠናከሪያ ለማንቀሳቀስ ቢሞክርም በሚኒልክ ክፍለ ጦር ጽኑ መከላከል ወደኋላ እንዲያፈገፍግ መደረጉን ሰራዊቱ ወታደራዊ ግዳጁን ማሳካት ሲያቅተው የክፍለ ጦሩ አስተዳደር ኃላፊ የፋኖ ልዑል እሱ ባለውን ቤተሰቦች መኖሪያ ቤት በር በመስበርና ንብረት በመዝረፍ የተለመደውን ቡድና ተግባር ፈጽሟል ሲል እዙ ባወጣው በዚሁ መረጃ ገልጿል። ይህ በመንዝላሎ ቀጠና የተመዘገበው ድል በትጥቅ ትግሉ ሂደት የፋኖን የደፈጣ ውጊያ ብቃት፣ የመረጃ የበላይነትና የተደራጀ አቅም በተግባር ያሳየ ሲሆን የአገዛዙ ኮማንዶ ክፍለ ጦር መራር ሽንፈት አከናንቦ የቀረ ኃይል ወደ መጣበት እንዲፈረጠጥ ማድረጉን አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሰኔ 30 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ ትናንት ለዛሬ ሌሊት በምዕራብ ወሎ ግንባር ቢሊ ታዳጊ ከተማን ፋኖ ሙሉ ለሙሉ ነጻ ማድረጉን አስታውቋል። አፋብን ወሎ ቤተ አማራ ምኒልክ ዛሬ ሰኔ 30 ቀን 2018 ይፋ ባደረገው መረጃ የእዙ 105ኛ ኮር 29ኛ ክፍለ ጦር በሰራ የሌሊት ኦፕሬሽን ቢሊ ታዳጊ ከተማን ነጻ ማውጣት የተቻለ ሲሆን ከአመሻሽ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ የመካነ ሰላም አናብስቶች ጠላትን መፈናፈኛ አሳጥተው የጦር ሰፈሩን በማስለቀቅ ከተማዋን ነጻ ማድረጋቸውን ገልጿል። ኦፕሬሽኑ ላይ የተሳተፉት የ29ኛ ክፍለ ጦር ቃኝ አባላት በተለመደው ፈጣን የውጊያ ስልታቸው ጠላትን ሙትና ቁስለኛ በማድረግ በሌሊቱ ኦፕሬሽን የተደመሰሱና የቆሰሉ የጠላት ኃይል አባላት ትክክለኛ ቁጥር ማወቅ ባይቻልም የውስጥ ወታደራዊ ምንጮች እንደተናገሩት ጠላት ያላሰበው ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱም ተገልጿል። ፋኖን ጥቃት መቋቋም ያቃተው የጠላት ኃይል 3 ድሽቃና 2 ሞርተር ከበርካታ የቡድን መሳሪያዎች ጋር ይዞ የነበረ ቢሆንም የ29ኛ ክፍለ ጦር ቃኝ ወደ ሌላ ቀጠና መንቀሳቀስ ተከትሎ ወደ ቢሊ ታዳጊ ከተማ ቢገባም ቃኞቹ በብርሃን ፍጥነት ተመልሰው ከ3ኛ ሻለቃ ጋር በመናበብ በዚህ በሰሩት የሌሊት ኦፕሬሽን ጠላት የሽፋንና የቡድን መሳሪያውን ነቅሎ ጭምር ለመፈርጠጥ መገደዱን ሚኒልክ ዛሬ ሰኔ 30 ቀን 2018 ባወጣው በዚሁ መረጃ ገልጿል። ጠቅላይ ሚኒስትር አብይ አህመድ ሱዳን ህወሓትና ኤርትራ በጋራ ሊወሩን ነው ሲሉ ገለጹ። ድርጊቱም የደርግ ስርዓትን ለመጣል ከነበረው ጥምረት ጋር ያመሳሰሉት አብይ አህመድ ስማቸውን ያልጠቀሱ የውጭ ኃይሎችም ከጀርባ እየተሳተፉ ናቸውም ብለዋል። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ይህ የተባለው ጥምረት የኢትዮጵያ ሉዓላዊነትን የሚያደናቅፍም ምንም አይነትም ስጋትም እንደሌለውም ገልጸዋል። በህዝብ ተወካዮች ምክር ቤት 30ኛው መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለቀረቡላቸው ጥያቄዎችና
አስተያየቶች ምላሽ የሰጡትም አብይ አህመድም ለምክር ቤቱም ሲናገሩ ሻዕቢያ፣ ወያኔና ሱዳን ይቅርናም ሌሎችም ቢጨመሩ ለኢትዮጵያ ሉዓላዊነትም ቅንጣት ታህል ስጋት የላቸውም ሲሉ የመንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትሩ ምንም እንኳን ሱዳን፣ ህወሓትና ኤርትራም ቀደም ሲል እንደ ፈረንጆቹ አቆጣጠር በ1991 የደርግ ስርዓትን እንዲወድቅ ባደረገው ዘመቻ ላይ በጋራ ተባብረው የነበረ ቢሆንም ዛሬ ላይ ግን ተመሳይ ውጤት ማምጣትም አይቻልም ሲሉ ገልጸው ስማቸውን ከጠቀሷቸው ሶስቱ አካላት በተጨማሪ ሌሎችም ስማቸውን ያልተጠቀሱ አካላት ይህንን ጥምረትም እየደገፉት ናቸውም ሲሉም ተደምጠዋል። ጠቅላይ ሚኒስትሩ በአሁኑ ወቅት ያለውን ሁኔታ የመጥረቢያም ፖለቲካም ሲሉ የገለጹ ሲሆን የመጥረቢያም ክፍሎችን በመጠቀም በአካላቱ መካከል ያለውን ግንኙነት በምሳሌም ለማስረዳትም ሞክረዋል። እንደ ጠቅላይ ሚኒስትሩ ገለጻ የመጥረቢያው ብረት ህወሓትን የሚወክል ሲሆን የራሱ ዓላማ የሌለው የሌሎችና ፍላጎቶችን ብቻ የሚያስፈጽም ነው ሲሉም ከሰዋል። የኤርትራ መንግስት ወይም ሻዕቢያን ሲሉ የጠሩትን ኤርትራን ደግሞ ብረቱም ስራውን እንዲያከናውን ከሚያስችላቸው ከመጥረቢያው የእንጨትም እጀታ ጋር ያመሳሰሉት ሲሆን የእንጨትም እጀታው በያዘው እጅም እንደሚመራ የገለጹት አብይ አህመድም ይህንን እጅ ከተባለው ጥምረት በስተጀርባም ኃይል እንዳለ ገልጸው ከጀርባ ሆነው ስለሚያንቀሳቅሱት የእነዚህ አካላት በተደጋጋሚ ቢጠቅሱም ማንነታቸውን ግን ለመግለጽም አልደፈሩም ወይም አልሞከሩም። ትኩረቱም ብረቱ ወይም እጀታው ላይ ብቻ መሆኑን የገለጹትም ጠቅላይ ሚኒስትሩ ይልቁንም እነርሱን ወደ ፈለጉበት አቅጣጫ በሚያዞሩትም ስማቸውን ያልጠቀሱትም ተዋንያን ላይ መሆኑን እንዳለበት በመጥቀስም እነዚህ ኃይሎችም እስካሉ ድረስ መሰረታዊ ችግር ሊፈታም አይችልም ብለዋል። በጠቅላይ ሚኒስትሩ የዛሬው የፓርላማ ውሎ ላይ ስማቸው የተጠቀሰው የህዝባዊ ወያነ ሓርነት ትግራይ፣ የኤርትራ መንግስትና የሱዳን መንግስትም እስካሁን ድረስ የሰጡትም አስተያየትም የለም። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። እውነተኛ የህዝብ ወኪል የተባሉት ዶክተር ደሳለኝ ጫኔ በአገዛዙ ቁጥጥር ስር ያለው አገራዊ ምክክር ኮሚሽን እያደረገ ያለውን የስሙላ እንቅስቃሴ እንዲያቆም፣ እውነተኛ ብሔራዊ እርቅ እንዲደረግ፣ ጦርነት እንዲቆም፣ የታሰሩ የፖለቲካ እስረኞች እንዲፈቱ ጥያቄ አቅርበዋል። ጠቅላይ ሚኒስትሩ ለጥያቄያቸው ምላሽ ከመስጠት ይልቅ የመደመር መጽሐፍ በደንብ አንብበዋል በማለት የህዝቡን ጥያቄዎች ሳይመልሱ ቀርተዋል። የቀድሞ አብን በኢትዮጵያ እውነተኛ ብሔራዊ እርቅ ሊደረግ እንደሚገባና የስሙላው ሀገራዊ ምክክር ኮሚሽን በአገሪቱ ጦርነት ባለበት በርካታ የፖለቲካ እስረኞች በታሰሩበት ማካሄዱ የአገሪቱን ችግር እንደማይፈታ ዶክተር ደሳለኝ ጫኔ ዛሬ በፓርላማው መዝጊያ ዕለት ጠንከር ያሉ ጥያቄዎችን አቅርበዋል። አንድ እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለበት። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሐዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ ገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። ሁለት ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ፣
አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ። ከዚህ በተጨማሪ ዶክተር ደሳለኝ ጫኔ ህዝቡን መሰረታዊ ፍላጎቶች የሚያሳዩ ኢኮኖሚያዊ ቀውሱን ተከትሎ ህዝቡ እየደረሰበት ያለውን ጫናና ብዙዎች የመከራ ህይወት እንደሚገፉ በጥያቄ ለማንሳት ሞክረዋል። ዶክተር ደሳለኝ ጫኔ የማጠቃለያ ምክር ቤቱ ጥያቄ ጠቅላይ ሚኒስትር አብይ አህመድ በቀጥታ ምላሽ ከመስጠት ይልቅ ጥያቄዎቹን ወደ ጎን በማድረግ ከማንም በላይ ዶክተር ደሳለኝ ጫኔ መደመር መጽሐፍን አንብበዋል በማለት ጥያቄዎቹ ከመደመር መጽሐፍ እንደተቀዶ አድርገው ለማሳየትና የእሳቸውን አጀንዳ ለማስፈጸም ሚናውን በአግባቡ አልተወጣም የተባለው የፓርቲያቸው የምክር ቤት አባላትን ለማስጨብጨብ ሞክረዋል። ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገር ይጠቅማል ያልኩትን ከሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትዎን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍና አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2. ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የወጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። የትግራይ ክልል ህዝብም የጥፋት መረብ በዘረጉ የስልጣን ጠመኞችም ጥቂት ወንጀለኞች ባሏቸው ታጋቾችም ሆኗል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳም ተናገሩ። በትግራይ ክልል ወቅታዊ ሁኔታም የሰላም የልማት እንቅስቃሴዎች እንዲሁም በህዝቡ ተጠቃሚነትም ላይ ያተኮረ የውይይት መድረክ ላይ የተሳተፉትም የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም ጠንካራ የስራ ባህል ያለው የትግራይ ክልል ህዝብ በጥቂት የወንጀለኞች ስብስብ ባሏቸው ምክንያትም ከኢትዮጵያ የልማት ተጠቃሚነት መገለሉንም አንስተዋል። በትግራይ ክልል ያለውን ልማትም የማደናቀፍ እንቅስቃሴ ያወገዙትም አቶ ጌታቸው ረዳም የክልሉን ህልውና ማረጋገጥም ከፖለቲካዊ ልዩነት በላይ በሁሉም ኢትዮጵያን ዘንድ የጋራ አጀንዳ ሊሆን ይገባልም ሲሉ አጽንኦት ሰጥተዋል። በሌሎች የኢትዮጵያ አካባቢዎች እየተከናወነ ነው ያሉትን አበረታች የልማትን ስራዎች በትግራይ ክልልም ለረጅም ጊዜ ተደራሽ ሳይሆን መቆየቱን እንዳሳሰባቸው የገለጹት አቶ ጌታቸው ረዳም በክልሉ ዘላቂ ሰላም እንዲሰፍን ማድረግ ለቀጣይ የልማት ስራዎች መሰረት መሆኑንም አስገንዝበዋል። በክልሉ የልማት ስራዎች ተጠናክረው እንዲቀጥሉም ከተፈለገ መጀመሪያም ለሰላም ቅድሚያ መስጠት እንደሚያስፈልግ የገለጹት ጌታቸው ረዳም ክልሉን ለዓመታት በአፈናና በወንጀል ተግባራት ውስጥ እያቆዩ የሚገኙ ያሏቸው የጥፋት አባዜም የተጠናወታቸው ያሏቸው ጥቂት የወንጀለኛ አቀነባባሪዎችም ምክንያት የክልሉ ህዝብ የልማት ተጠቃሚነቱ መና ቀርቷልም ብለዋል። አሁንም
ካለፈው ጥፋት መማር የማይፈልጉ ያሏቸው እነዚህ አካላት በክልሉ ሰላምና ልማት እንዳይኖር የሚከተሉት አካሄድ ለክልሉ ህልውና ፈታኝ ነው ሲሉም ገልጸዋል። መገናኛ ብዙሃን የክልሉን ሰላምና ልማትም እንደ ቅንጦትም ሳይሆን እንደ መሰረታዊ የህልውና ጥያቄ በመመልከት የጋራ አጀንዳም እንዲያደርጉ ሲሉም ጌታቸው ረዳም ጥሪ አቅርበዋል። ከትግራይ ክልል ወደ አዲስ አበባ የገቡትም አቶ ጌታቸው ረዳ በክልሉ ፖለቲከኞች በተለይ በህወሓት ዘንድም የብልጽግና ቃል አቀባይ ወይም ወጋኝ ሆነው እንደሚጠለጠሉ በተለያዩ ጊዜያት ከሚሰጡ መግለጫዎችም ለማወቅም ተችሏል። በአገሪቱ ተጨማሪ የስራ ዕድል መፍጠር አለመቻሉ ኢኮኖሚያዊ ቀውሱና የብር የመግዛት አቅም መዳከም ብቻ ሳይሆን እሱንም ሰርቶ በአግባቡ ራሱን መመገብና ቤተሰቡን ማስተዳደር ያልቻለው ህዝብ በአግባቡ እያገኘው አለመሆኑን በምሬት ዛሬም እየተነሳ ይገኛል። ጠቅላይ ሚኒስትሩ በፓርላማ ስራ ለሰራተኛ የለም ማለታቸው በህዝቡ ችግር እየተሳለቁ መሆኑ በቅሬታ የተነሳ ይገኛል። በኢትዮጵያ ብዙሃኑ ህዝብ በኑሮ ውድነት በከፍተኛ ደረጃ እየተማረረ ሰርቶ ራሱን መመገብ ያልቻለበት፣ ሰርቶ ቤት ኪራይ መክፈል እያቃተው እየተንገዳገደ ያለበትና በቀን 3 ቀርቶ በቀን 1 መብላትም ቅንጦት እየሆነ መምጣቱን ይህ ለብዙሃኑ ህዝብ እጅግ አስቸጋሪ የሆነው የኑሮ ሁኔታ ለጥቂቶች የተንደላቀቀ ኑሮ የሚታይበትና መካከለኛ ገቢ ያላቸው ዜጎች የነበሩበት ሁኔታ ሙሉ ለሙሉ ጠፍቶ በአሁኑ ወቅት ጥቂት በከፍተኛ ደረጃ ጊዜና ሁኔታ የፈቀደላቸው ሀብታሞች፣ ብዙሃኑ ህዝብ ግን በከፍተኛ ችግር ላይ መሆኑን በዚህ ሁኔታ ውስጥ እንዴት እንቀጥላለን በሚል በማህበራዊ ሚዲያ ጭምር ዛሬም በቅሬታ መነሳት ጀምረዋል። ዜጎች በዚህ ደረጃ በኑሮ እየተማረሩ መኖር አቃተን፣ ቤት ኪራይ መክፈል አልቻልንም፣ በልቶ ማደር ቅንጦት ሆኗል በሚል ብዙሃኑ ህዝብ እየደረሰበት ያለውን መከራና ችግር ከዚህ ውስጥ እንዴት እንወጣለን? ሰላም የለም፣ የእርስ በርስ ጦርነት ተስፋፍቷል፣ ዜጎች በነጻነት ተንቀሳቅሰው ሰርተው መብላት አልቻሉም የሚል ምሬቶች ያሉ ቢሆንም ዛሬ ጠቅላይ ሚኒስትሩ በፓርላማ ኢኮኖሚያዊ ስኬት ማግኘታቸውን፣ የውጭ ንግዱ መሳካቱን፣ ከዚህ ቀደም እንዳሉት የቤት ሰራተኛ እንኳን የሚከፈለው በአንዳንድ አረብ ሀገራት ከሚከፈለው ጋር ይስተካከላል፣ ሰራተኛ ግን የለም በማለት ችግሩን ለማድበስበስና ውጫዊ ለማድረግ መሞከራቸው አገዛዛቸውና ጠቅላይ ሚኒስትሩ እስካሉ ድረስ በአገሪቱ ላይ የለውጥ ተስፋ እንደሌለና ህዝቡ የኑሮ ውድነቱን ለማሻሻል ለመብቱ እስካልታገለ ድረስ መፍትሄ እንደሌለ በማህበራዊ ሚዲያ የሚደረግ የተናጠል ለቅሶና ቅሬታ ውጤት እንደማያመጣ አብሮ መነሳት ጀምረዋል። ዛሬም በማህበራዊ ሚዲያ ሰፊ ትኩረት ያገኘው የት እንድረስ፣ የመግዛት አቅሙ የተዳከመው ብር እንኳን ማግኘት አልቻልንም፣ ሰርተን መብላት የቤት ኪራይ መክፈል አቅቶናል የሚሉ ቅሬታዎች፣ እንዴት በዚህ ሁኔታ እንቀጥላለን የሚሉ አስተያየቶች መንጸባረቅ ጀምረዋል። ቢሰራ ቤት ኪራይ ላይ ከፍልለት ይችላል። ቢሰራ አስቤዛውን ወይንም የምግብ ፍጆታውንም ከበር ላይ ያደርግ ይችላል። በጣም ይገረመኝ ነገር ብራችንም ይሄን ያህል ወድቆ ያንን የወደቀ ብር መግዛት ያቃተውን ብር ማህበረሰቡ ሊያገኘው አልቻለም። የስራ ዕድል ኢትዮጵያ ውስጥ ከመጥበቡ የተነሳ ወጣቶች በየመንደራቸው ነው እየዋሉ ያሉ። አግኝተው እንኳን አይደለም እናትና አባታቸው ሊረዱ ይቅርና ለራሳቸው እንኳን መሆን የሚያቅቱት ደረጃ ላይ ደርሰዋል። ዛሬ ላይ ብሩ ኢትዮጵያ ውስጥ የተያዘው በጥቂት ግለሰቦች እጅ። አብዛኛው ማህበረሰብ ግን ይህንን እንኳን መግዛት ያቃተውን ብር ማግኘት አቅቶት የሚበላውን እየዘለለ ነው። ቤት ኪራይ መክፈል አቅቶታል። የትራንስፖርት መክፈል አቅቶታል። ኢንፍሌሽንን እናስወግዳለን በሚል አስተሳሰብ መንግስት ጋር ገበያ ላይ ያለውን ብሮች እንዳለ ሰብስቦ ይዞ ለኢንቨስትመንት የሚሆን ብድሮችን ለጥቂት ባለሀብቶች እየሰጠ እታች ያለው ማህበረሰብ ግን በኑሮ ውድነት፣ በቤት ኪራይ፣ በአስቤዛ ጭማሪዎች እየተሰቃየ ነው ያለው። ኢትዮጵያ ውስጥ ሚድል ክላስ የሚባል መካከለኛ ኑሮ የሚኖር ሚድል ክላስ የሚባል ነገር የለም። ያለው ከፍተኛ ሀብት ያለውና በጣም ዝቅተኛ ኑሮ የሚኖረው ማህበረሰብ ብቻ ነው። ከፍተኛ ኑሮውን የያዘው ደግሞ ጥቂቱ የኢትዮጵያ ማህበረሰብ ክፍል። በዚህ ሁኔታ ኑሮ ውድነት ይህን ያህል ደርሶ ሀገሪቷ ሰላም አጣ በየቦታው ውጊያ ሆኖ ህይወት እንዴት ነው የሚቀር? ይሄንን መግዛት ያቃተውን ብር እንኳን ሰጥቶ ምሳውን፣ ቁርሱን፣ እራቱን የሚበላ ስንት ፐርሰንት ኢትዮጵያዊ ነው? ጠቅላይ ሚኒስትሩ በካድሬዎቻቸው የዘረፉትን የይስሙላ ምርጫ ተከትሎ በተቃዋሚ ስም ወደ ፓርላማ እንዲገቡ ለተወሰኑት ከ6 ወራት በፊት በፓርቲያቸው የተደረገውን ስምምነት መሰረት አድርጎ መሆኑ አስቀድሞ ሲወጡ የነበሩ መረጃዎችን የሚያረጋግጥ ማብራሪያ ሰጥተዋል። እነ ዶክተር ደሳለኝ ጫኔን በነበለጠ ሞላ ለመተካት የስልጣን ማማለያ ጥያቄ አቅርበዋል። 7ኛው ሀገራዊ ምርጫ የተባለው በአገዛዙ ግልጽ ዘረፋና ካድሬዎች ሳይቀር በየፓርቲ ጽህፈት ቤቱና ጓዳው ሳይቀር አስቀድሞ ኮሮጆ የሞሉበት በአገሪቱ የእርስ በርስ ጦርነት ባለበት በርካታ ህሊናና የፖለቲካ እስረኞች በታሰሩበት ነጻና ገለልተኛ ምርጫ ማድረግ የማይቻልባቸው ሁኔታዎች ሲገለጽ የቆየ ቢሆንም ይህንን ተከትሎ ምርጫው ዴሞክራሲያዊ ነው በማለት ዛሬም በፓርላማው ማጠቃለያ በሰጡት ማብራሪያ ላይ ምርጫውን አስታኮ ውዳሴ ያቀረቡት ጠቅላይ ሚኒስትር አብይ አህመድ ከ6 ወራት በፊት ገዢው ብልጽግና ፓርቲ ፓርላማ ማን መግባት እንዳለበት ወስኖ ተፎካካሪ ካላቸው ውስጥ 15 በመቶ ወንበር ለቆ እንዲገባ
እንዲገቡ መፍቀዱንና ይህንን ተከትሎ የፓርቲያቸው አባላት ተቃውሞ ያቀርቡ የነበረ ቢሆንም ዛሬ ፍሬውን አይታችሁታል በማለት በውስጥ የተደረገውን ሚስጥር ዛሬ ጠቅላይ ሚኒስትሩ በአደባባይ የተናገሩት ሲሆን አንዳንድ የተፎካካሪ የተባሉ ጥይት እየተተኮሰ ተመርጠናል በሚል ለመመጻደቅ የሞከሩት የፈረሰው አብን ሊቀመንበርና የአገዛዙ ሚኒስትር ዶክተር በለጠ ሞላን ጨምሮ እንደነሱ ተለጣፊው የኢዜማ አመራሮች በገዢው ብልጽግና ፓርቲ ፈቃድና ችሮታ ወደ ፓርላማ መግባታቸውን የሚያጋልጥ ነው ተብለዋል። ከ6 ወራት በፊት ይህንን ምርጫ በሚመለከት በነበረን ውይይት ብልጽግና ከ85% ባለፈ ወንበር አይወዳደርም፣ 15%ቱን ሙሉ በሙሉ የሚፎካከሩ ፓርቲዎች በነጻነት ኢንከምበንስ መንግስት በሌለበት ተጭበረበረ ወይም ደግሞ መንግስት በኃይል ወሰደ በማይሉበት ሁኔታ ብቻቸውን ይወዳደሩ። እኛ ከነሱ ጋር በ85 እንወዳደራለን። ለነሱ 100% እድል ይሰጥ፣ ለኛ ግን 85% እድል ይሰጥ ብለን እንደምታስታውሱት ተጨቃጭቀን ተነታርከን ወስነናል። ከዚህ በተጨማሪ ጠቅላይ ሚኒስትሩ ዛሬ ምስጋና በሚል 5 ዓመት ሙሉ እጃቸውን እየሰቀሉ የፈለጉትን እንዲያደርጉ ለፈቀዱላቸው የገዢው ብልጽግና ፓርቲ የፓርላማ አባላትና በተቃዋሚነት የተሰለፉት ዶክተር ደሳለኝ ጫኔ የህዝቡን ጥያቄዎች በመጠየቃቸው ያለመከሰስ መብታቸው ሳይነሳ ለ1 ወራት ታስረው የተፈቱት ዶክተር ደሳለኝ ጫኔን ጨምሮ አንዳንድ የምክር ቤቱ አባላትን በስም ጠርተው በምርጫው ባትመረጡም ከመንግስታችን ጋር የምትቀጥሉበትን ሁኔታ አቀርባለሁ ማለት የስልጣን ማማለያ ለማቅረብ ሞክረዋል። ጠቅላይ ሚኒስትሩ ለምን ጥያቄ ተጠየቅኩ በሚል የምክር ቤቱ አባላቱን የቀድሞ አብን አመራር የነበሩት አቶ ክርስቲያን ታደለን ያለመከሰስ መብታቸው ሳይነሳ ዛሬም ድረስ በግፍ እስር ላይ መዋላቸውን የሚያስታውሱ ወገኖች ጠቅላይ ሚኒስትሩ በምክር ቤቱ ነጻ ውይይት የሚደግፉ መስለው ለመታየት መሞከራቸው በወቀሳ ተነስተዋል። ዶክተር ደሳለኝ ጫኔ በ7ኛው የስሙላ ምርጫ ውስጥ አልሳተፍም፣ የህዝቤን ፍላጎት አያሳካም በማለት በምርጫው ያልተወዳደሩ ቢሆንም ሌላው የቀድሞ አብን አባል የነበሩት የምክር ቤቱ አባል ዶክተር አበባው ደሳለ ዛሬም በምክር ቤት የተገኙ ቢሆንም ጥያቄ ያልጠየቁ ሲሆን እነዚህ የህዝቡን ድምፅ ሲያሰሙ የነበሩ የምክር ቤት አባላት እነበለጠ ሞላ ወደ ምክር ቤት ሲገቡ እነሱ ደግሞ ወደ ሚኒስቴርነት እንዲሄዱ የቀረበላቸውን ጥያቄ በመቀበል ህዝባቸውን አንገት አያስደፉም የሚሉ አስተያየቶችም ተከትለው እየቀረቡ ሲሆን በመጪው መስከረም ጠቅላይ ሚኒስትሩ በሚያቋቁሙት ካቢኔ ውስጥ ዛሬ በይፋ በምክር ቤት ስልጣን ጥያቄ ካቀረቡላቸው መካከል የተወሰኑት እጃቸውን ሰጥተው ያገዛዙ ስልጣን ይቀበላሉ ወይስ አይቀበሉም የሚለው ከወዲሁ በጥያቄ መነሳት ጀምሯል። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ። በአዲስ አበባ ከተማ እድሜ የጠገቡ ሲኒማ፣ አምፔር እና ሌሎችም በቅርስ የተመዘገቡ የፒያሳ ህንፃዎች መፍረሳቸው ተገለጸ። በፒያሳ አካባቢ የሚገኙና እድሜያቸውን ከ70 እስከ 100 ዓመት የሚጠጉ በቅርስነት የተመዘገቡ ህንፃዎች የፈረሱ ሲሆን የፌዴራሉ የቅርስ ጥናትና ጥበቃ ባለስልጣን ግን ሲኒማ ኢምፔርን ጨምሮ የፈረሱት ህንፃዎች የቅርስ መመዘኛ መስፈርቶችን የሚያሟሉ አይደለም ሲልም ተከራክሯል። በመዲናይቱ አራዳ ክፍለ ከተማ ከፈረሱ ህንፃዎች መካከል ሸዋ ሆቴል በስተኋላ ላይ ወደ ሄርሞን ሆቴል የተለወጠው የአጼ ኃይለ ሥላሴ በጎ አድራጎት ድርጅት ህንጻም እንደዚሁም ቢያድግልኝ ሆቴል የሚገኙበት ሲሆን ትላንት ሰኞ ሰኔ 29 2018 ዓ.ም ረፋድ ላይ በቦታው የተገኘው የኢትዮጵያ ኢንሳይደር ዘጋቢ እንደገለጸው ህንጻዎቹ ሙሉ በሙሉ ፈርሰው ዙሪያቸው በአረንጓዴ ቆርቆሮ መታጠሩን መመልከቱን ዘጋቢዋም ገልጻለች። ከነዚህም በተጨማሪ የወርቅ የልብስና የህንጻ መሳሪያዎች መሸጫም ሱቆች መፍረሳቸውን የታዘበች ሲሆን ህንጻዎቹ የፈረሱትም ከሁለት ቀናት በፊትም ቅዳሜ ሰኔ 27 2018 እንደሆነ የአይን እማኞችና በአካባቢው ሱቆች የነበሩ ባለቤቶችም ለድህረ ገጹም ገልጸዋል። ከፈረሱት የወርቅ ቤቶች በአንዱ የሚሰሩ ግለሰብ እርሳቸው የሚሰሩበት መሸጫ ሱቅ የሚገኝበት ሸዋ ሆቴል በመባል የሚታወቀው ህንጻም እንደሚፈርስ ከአንድ ወር በፊት የተነገራቸው እንደነበረ ገልጸው እኚህ ግለሰብ ከወራት በፊት የኪራይ ውል ለማደስ ወደ ፌዴራል ቤቶችም ኪራይ ቤት ኮርፖሬሽን በሄዱበት ወቅት ህንጻው የሚፈርስ በመሆኑ እስከዚያው ድረስ የወር ኪራይ እንዲከፍሉ እንደተደረገ
እንዳላቸውም ጨምረው አስረድተዋል። እድሜ ጠገቡ ሸዋ ሆቴል እንዲፈርስ የተወሰነው በአጠገቡ ለተገነባው ዘመናዊ ህንጻ ማስፋፊያ እንዲውል መሆኑን እንደተነገራቸው አመልክተው እርሳቸውም የጠቀሱትም ህንጻም ከአድዋ ድል መታሰቢያ ሙዚየም ፊት ለፊት ተገንብቶ በመጠናቀቅ ላይ ያለውን አራዳም ሌክዠሪ ሞለን መሆኑን ታውቋል። በ2 ሄክታር መሬት ስፋት ላይ የተንጣለለው የገበያ ማዕከል የአዲስ አበባ ከተማ አስተዳደር አቶ ማናየም ሰንደቁ ከተባሉ ባለሀብት ጋር በአጋርነት የሚያስገነባው እንደሆነ ከ1 ዓመት በፊት ተገልጾ የነበረ ሲሆን ግንባታው በከተማይቱ ከንቲባ ወይዘሮ አዳነች አቤቤም ጭምር በየጊዜው ክትትል ሲደረግለትም የቆየ የገበያ ማዕከሉ ዓለም አቀፍም ብራንድ ያላቸውን ዕቃዎች የሚሸጥበት እንደሆነም ተነግሯል። በገበያ ማዕከሉ አቅራቢያም ያሉ ህንጻዎችና ሱቆች ላይ ከትላንት በስቲያ የተወሰደውን የማፍረስ እርምጃ ድንገተኛ እንደሆነባቸው በወርቅ መሸጫም ሱቅም የሚሰሩት ግለሰብ የገለጹ ሲሆን በአካባቢው የሚሰሩ ሌላም ግለሰብ ባለፈው ቅዳሜም በሸዋ ሆቴል ውስጥ በመዝናናት ላይ የነበሩ ሰዎችን እንዲወጡ ተደርጎ ህንጻው በላያቸው ለመፍረሱንም ሰምቻለሁም ብለዋል። በሳምንቱ መጨረሻ በህንጻዎቹ ላይ የተወሰደው የማፍረስ እርምጃም ከ2 ዓመት በፊት በፒያሳና በ4 ኪሎ አካባቢዎች በርካታ የንግድ ሱቆችና የመኖሪያ ቤቶችን እንዲፈርሱ ካደረገው የኮሪደር ልማት ፕሮጀክት ወዲህ ለመጀመሪያ ጊዜ የተደረገ ሲሆን በወቅቱም በአካባቢው በቅርስነት ተመዝግበው የነበሩ ህንጻዎች መፍረሳቸውን ከስነ ህንጻ ባለሙያዎችና ከቅርስ ተቆርቋሪዎችን ከፍተኛ ትችትም ሲከተልበት እንደነበረም መዘገባችን ይታወሳል። የምክር ቤት አባላት ህዝቡ በግብር ጫና እየተማረረ መምጣቱን ሰራተኛው መኖር እያቃተው መሆኑን በጥያቄ አንስተዋል። በቀጣዩም ዓመት የተሻሻለ ሁኔታ እንደሌለ በቀጥታ ለጥያቄዎቹ መልስ ባልሰጡት የጠቅላይ ሚኒስትሩ አቋም ተንጸባርቋል። ሰራተኛው ለመብቱ እስካልታገለ ድረስ ውጤት እንደማያመጣ ሊያውቀው ይገባል የሚሉ ጥሪዎችም ተከትለው ቀርበዋል። ዛሬ የኢስሙላ ፓርላማ የመጨረሻ የተባለው የማጠናቀቂያ መዝጊያ ስብሰባ ላይ ከምክር ቤት አባላት መካከል ሁለቱ ኢኮኖሚውን አስታከው ያቀረቡት ጥያቄ በተለይም ሰራተኛው መኖር እንዳቃተው የግብር ጫናው ህዝቡን እያማረረ መምጣቱን ሰራተኞች ከሚከፈላቸው ደሞዝ አብዛኛው በግብር እየሄደ በተለያዩ አገልግሎቶች እየተቆረጡ መኖር እያቃታቸው መምጣቱና ጥቂቶች የሚኖሩበት ብዙሃኑ በረሃብና በችግር ያለበትን ሁኔታ በማንሳት የቀረቡ ጥያቄዎችን ጠቅላይ ሚኒስትሩ በቀጥታ ከመመለስ መቆጠባቸው በቀጣዩም ዓመት የተሻሻለ ሁኔታ እንደሌለና ሰራተኞች ለመብታቸው እስካልታገሉ ድረስ መከራው ሊቀጥል እንደሚችል ግልጽ ማሳያ ነው ተብለዋል። ከምክር ቤት አባላቱ መካከል አቶ ባርጤማ ፍቃዶ በተለይም አገዛዙ ለብልጭልጭ ፕሮጀክቶች ትኩረት በመስጠት ረስቷቸዋል የሚባሉ መሰረተ ልማቶችን በተመለከተ ተጀምረው አለመጠናቀቃቸውን በማንሳት በቀጥታ ጥያቄ ያቀረቡ ቢሆንም ጠቅላይ ሚኒስትሩ እኛ አልጀመርናቸውም በማለት በስም ከጠቀሷቸው መካከል ከ20 ዓመት በፊት ተጀምሮ ዛሬም ያልተጠናቀቀው የጎንደርን ህዝብ የውሃ ችግር ይፈታል የተባለው የመገጭ ግድብና ፕሮጀክት ጨምሮ የተለያዩ ፕሮጀክቶችን በስም ለመጥቀስ የሞከሩ ቢሆንም ችግሩ የኛ አይደለም በማለት በቀጣዩ ዓመት መፍትሄ እንደሌለ ያሳዩ ሲሆን በተለይም የግብር ጫናውን በተመለከተ የምክር ቤት አባሉ ሰራተኛው ከደሞዙ 35 በመቶ ግብር ይቆረጥበታል፣ 7 በመቶ ጡረታ በድምሩ 42 በመቶ ይቆረጣል፣ ከ58 በመቶ ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15 በመቶ ተጨማሪ ሴት ታክስ ወይም ቫት ይቆረጣል፣ ትራንዛክሽን ላይ ንግድ ባንክ ሰርቪስ ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆረጣል፣ ሰራተኛው ለውሃ ለመብራት ለሌሎችም አገልግሎት ይቆረጥበታል። እነዚህ ሁሉ ተዳምሮ ኑሮ መቋቋም አቅቶታል። ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላለው ዜጋ ምን ታስቧል በማለት በቀጥታ የጠየቁ ቢሆንም ጠቅላይ ሚኒስትሩ ምላሽ ሳይሰጡ ተጓቷል ያሏቸው ፕሮጀክቶች የእሳቸው አስተዳደር ተጠያቂ አለመሆኑን ቀደም ሲል የተጀመሩ በማለት ለመሸሽ ሞክረዋል። የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበት። እርስዎም በዚህ ያምናል። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያናኖርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? 35% ግብር፣ 7% ጡረታ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጡበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? ሌላ ምክር ቤት አባልና የህዝቡን ጥያቄ በማንሳታቸው ዛሬም በማህበራዊ ሚዲያ
ሚዲያ ጭምር ከፍተኛ አድናቆት የተቸራቸው ዶክተር ደሳለኝ ጫኔ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅት ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል በማለት የቤት ኪራይ ከአብዛኛው ዜጎች ወርሃዊ ገቢ በላይ መሆኑን፣ በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቅቅ ሁለት መደቦች ሆነዋል በማለት የህዝቡን ስሜት ያንጸባረቁ ቢሆንም ሰራተኛውን ጨምሮ ህዝቡ ለመብቱ እስካልታገለ ድረስ አገዛዙ በጀመረው መንገድ ለመቀጠል መወሰኑን ዛሬ የጠቅላይ ሚኒስትሩ የምክር ቤት ውሎ ያሳያል ተብሏል። የአፍሪካ ህጻናት ፖሊሲ ፎረም በእንግሊዝኛው ምህጻረ ቃል ACPF የቀድሞው የኢትዮጵያ ሰብአዊ መብትን ኮሚሽን ኢሰመኮ ዳይሬክተር ዶክተር ዳንኤል በቀለን ቀጣዩ ዋና ዳይሬክተር አድርጎ መሾሙን አስታወቀ። መቀመጫውን በአዲስ አበባ ከተማ ያደረገው ቅድሚያ ለህፃናት የሚሰጠው አፍሪካን ቻይልድ ፖሊሲ ፎረም የሰብአዊ መብት ተሟጋቹ የፖሊስም አቀንቃኙ የቀድሞው የኢሰመኮ ዳይሬክተሩ ዶክተር ዳንኤል በቀለን ከመጪው የፈረንጆቹ ነሐሴ ወይም ኦገስት 1 2026 ጀምሮ ዋና ዳይሬክተሩ እንዲሆኑ መሾሙን ባወጣው መግለጫ አስታውቋል። ACPF በመግለጫው ዶክተር ዳንኤል ላለፉት 10 ዓመታት በሰብአዊ መብት፣ በዲሞክራሲያዊ አስተዳደር፣ በተጠያቂነትና በህዝባዊ ፖሊሲዎች በአፍሪካ አህጉር በዓለም አቀፍ ደረጃ ያካበቱት ልምድና ተሞክሮ የህዝብ የበላይነትን፣ የሰብአዊ መብት አጠባበቅን፣ ተጋላጭ ለሆኑ ወገኖች ያበረከቱት አስተዋጽኦን በከፍተኛ እሴት እንደሚመለከተውም ገልጿል። እንደ ፈረንጆቹ አቆጣጠር ከ2019 እስከ 2024 የኢትዮጵያ የሰብአዊ መብት ኮሚሽን በኃላፊነት የመሩት ዶክተር ዳንኤል በእርሳቸው የአመራር ዘመን ኮሚሽኑ ገለልተኛና በተጠናከረ መንገድ እንዲጓዝም ኃላፊነቱን በአግባቡ እንዲወጣም ምርመራዎችንና ቅኝቶችን በተገቢው መንገድ ለማከናወን መቻሉን ያወሳው ACPF ከዚህም አኳያም ኢሰመኮ በአገር አቀፍና በዓለም አቀፍ ደረጃዎች እውቅናና ተሸላሚነትም እስከ ማግኘት መድረሱንም ጠቅሷል። ቀድሞ ኢሰመኮ በተለያዩ የአመራር እርከኖች ላይ የሰሩት ዶክተር ዳንኤል በአምነስቲ ኢንተርናሽናል፣ በሂውማን ራይትስ ዎች፣ በአክሽን ኤድ ኢንተርናሽናል በተጨማሪም በሲቪል ማህበረሰብ የአቅም ግንባታ ዙሪያ ያከናወኗቸው ስራዎች ከፍተኛ ቦታ የሚሰጣቸውና ሚዛን የሚደፉ መሆናቸውን ACPF በመግለጫው ላይ አንስቷል። በአሽከርካሪዎችና በመንገደኞች ላይ በየቦታ የሚደርሰውን ጥቃት ተከትሎ ከጊዜ ወደ ጊዜ ዜጎች በነጻነት በተሽከርካሪ መጓዝ እያቃታቸው ከአቅማቸው በላይ አየር ትራንስፖርት የሚጠቀሙ ቢሆንም መንገድ ትራንስፖርት ዛሬ ጠቅላይ ሚኒስትሩ በፓርላማ ያቀረቡትን ሪፖርት መሰረት አድርጎ በአገሪቱ ውስጥ ያለውን ስጋት ማሳየት ሲገባ እንደ ድል የቆጠረው በአገር ውስጥ አየር መንገዱ በርካታ ዜጎችን አጓጉዟል መባሉን አሽከርካሪዎች በማህበራዊ ገጻቸው ተቃውመዋል። የትራንስፖርትና ሎጂስቲክ ሚኒስትር ዛሬ ጠቅላይ ሚኒስትር አብይ አህመድ በፓርላማ ማጠናቀቂያ በተባለው ሰኔ 30 ቀን 2018 ሪፖርታቸው ውስጥ አየር መንገዱ የሚያጓጉዛቸው መንገደኞች በ3 እጥፍ ለውጥ ባሉት አገዛዛቸው ማደጉን በ2018 ብቻ በአገር ውስጥ በረራ 4 ሚሊዮን ሰዎች ማጓጓዙን የገለጹ ቢሆንም የትራንስፖርት ሚኒስትር ይህንኑ አዳንቆ በማህበራዊ ገጹ ለማሳየት መሞከሩ ስህተት መሆኑን ይልቁኑ በአገሪቱ ያለውን ስጋትና ዜጎች በነጻነት ተንቀሳቅሰው በተሽከርካሪ ለመሄድ ያለባቸውን ችግር ያሳያል በማለት የአሽከርካሪዎችን እንቅስቃሴ መረጃ የሚያሰራጨው ሾፌሮች አንደበት በማህበራዊ ገጹ ቅሬታውን ገልጸዋል። የአገሪቱ ጠቅላይ ሚኒስትር ተናገሩ ብሎ ይህንን ዜና አጋርቷል በማለት የትራንስፖርትና ሎጂስቲክ ሚኒስትርን የወቀሰው ማህበራዊ ገጹ ይህ ዘገባ በስኬትነት ታይቶ ከሆነ ትራንስፖርት ሎጂስቲክ መስሪያ ቤት ስህተት ነው፣ ምክንያቱም ይህ የስጋት እንጂ የስኬት ስራ ውጤት አይደለም በማለት የአገር ውስጥ የአውሮፕላን ተጓዥ ቁጥር የጨመረው ደልቶት አየር መንገዱ መርጦ በአውሮፕላን መጓዝ ወዶ አይደለም፣ ስጋት ገብቶት መታገት አሳስቦት መገደል ስጋት ሆኖበት ነው። ሚኒስቴር መስሪያ ቤቱ ሆነ ጠቅላይ ሚኒስትሩ በስጋት የመጣን ስኬት ብለው ከመግለጽ መንገዶችን ቀን ከሌሊት ያለ ስጋት ጉዞ የሚደረግባቸው እንዲሆኑ መስራት አለባቸው ማለት ጥሪውን አቅርበዋል። ልብሱን በፌስታል ያንጠለጠለ ለእግሩ መጫሚያ ያላደረገ ሁሉ የሚሳፍርበት የሌለውን ተበድሮም ቢሆን ከመሞት መሰንበት በሚል እሳቤ ከመኪና በአውሮፕላን ጉዞን ማድረግ የጀመረው ደልቶት ሳይሆን ስጋት ገብቶት ነው ያለው ማህበራዊ ገጹ ሚኒስቴር መስሪያ ቤቱ በአሽከርካሪ ረዳትና ተሳፋሪ ላይ በአገሪቱ ዋና ዋና መንገዶች ከዋና ዋና ከተማ ቅርብ በሆኑ ርቀቶች የሚደርስባቸውን ዝርፊያ፣ እገታና ግድያ በቸልታ እያለፈ የሰሩትን ስራ ግን በሪፖርትነት ይዞ እየተሰለፈ በላባችን እየተወደሰ ሞታችንን በዝምታ የሚያይ መስሪያ ቤት ነው ማለት የትራንስፖርትና ሎጂስቲክ ሚኒስቴር የተባለውን ከአገዛዙ ሙሰኛ ባለስልጣናት ስማቸው የሚነሳው በዶክተር አለሙ ስም የሚመራውን መስሪያ ቤት አስታኮ አስተያየቱን አስፍረዋል። ስጋትን በስኬትነት መግለጽ በራሱ በየመንገዱ በሽፍታ የደረሰብንን እገታና ሞት ትኩረት ያለመስጠት ተግባር ነው። በአውሮፕላን የሚሄድ ተሳፋሪ ከቀደመው ጨምረዋል። ምክንያቱም
ስጋት የወለደው እገታና ግድያ በሌለው ከአቅሙ በላይ ከፍሎ መሄድ ግድ የሆነበት በመብዛቱ ነው። ይህንን ለማስቀረት መንገዱን ከሽፍታ ከአጋጅ ነጻ በማውጣት በአቅሙ ህዝባችን በመረጠው ትራንስፖርት እንዲጓዝ እንሰራለን ነበር መባል ያለበት ማለት የጠቅላይ ሚኒስትሩ የፓርላማ ንግግርና ይህንኑ ንግግር አዳንቆ የጻፈው የትራንስፖርትና ሎጂስቲክ ሚኒስቴርን ድርጊት የሾፌሮች ማህበራዊ ገጽ በተቃውሞ ምላሽ ሰጥቷል። ይህ በእንዲህ እንዳለ ዛሬም ድረስ የደሞዝ ጭማሪን እና የጤና ሽፋንን ጨምሮ 12 ጥያቄዎች አቅርበው ምላሽ ያላገኙት የጤና ባለሙያዎች ትግሉን ሲያስተባብሩበት በነበረው ማህበራዊ ገጽ ለጤና ባለሙያዎች ትልቅ ፈተና የሆነባቸው ጉዳይ በማለት ዛሬ የምክር ቤት አባላቱ የኑሮ ውድነቱን አስታከው በምክር ቤት ያቀረቡትን ጥያቄ በማንሳት የምክር ቤት አባላቱ በተለይም ዶክተር ደሳለኝ ጫኔ ለጤና ባለሙያዎች በተደጋጋሚ ድምፅ በመሆናቸው ጭምር እንደ ህዝብ ወኪል ለሁሉም ኢትዮጵያውያን ድምፅ ለመሆን ያደረጉትን ጥረት በማንሳት ምስጋናቸውን አቅርበዋል። ጠቅላይ ሚኒስትሩ በገዢው ብልጽግና ፓርቲ አባል ጠያቂነት በፓርላማው አባላቱ ቆመው እንዲያጨበጭቡ የተደረገበት የፓርላማ ውሎ የሀገሪቱን መሰረታዊ ችግር ወደ ጎን በማድረግ ጠቅላይ ሚኒስትሩ የፈለጉበትን ተናግረው የሄዱበትና በሀገሪቱ ባለፉት 8 ዓመታት የታዩ ችግሮች እሳቸው ስልጣን ላይ እስካሉ ድረስ ለመቀጠላቸው ማሳያ መሆኑ እየተገለጸ ይገኛል። የዓለም ጤና ድርጅት በእንግሊዝኛው ምህጻረ ቃል WHO ዳይሬክተሩ ዶክተር ቴድሮስ አድሃኖም ቀደም ሲል አሜሪካ ውስጥ የተሸለሙትን የላቀ ሽልማት በትግራይ ክልል ውስጥ በጦርነት ለተጎዱ በወሲብ ጥቃትም ሰለባ ለሆኑ ሴቶች ለማቋቋሚያም ማበረከታቸው ተገለጸ። ዶክተር ቴድሮስ አድሃኖም የጸረ ኮሮና ዘመቻንና ዓለም አቀፍ የጤና አመራርን በስኬት በማገልገላቸው የአሜሪካው የሚሽጋን ዩኒቨርሲቲ ባለፈው መጋቢት ወይም በፈረንጆቹ ማርች 13 2023 እንደ አውሮፓ አቆጣጠር በዩኒቨርሲቲ ውስጥ ከፍተኛ የክብር ቦታ በሚሰጣቸው ሜዳሊያዎች መካከል አንዱ የሆነውን የቫይረስና የኢንፌክሽን በሽታዎች ተመራማሪ የነበሩት የቶማስ ፍራንሲስ ጁኒየር ሜዳሊያን ተሸላሚ መሆናቸውን ቀደም ሲል መዘገባችን ይታወሳል። ከዚህ የሜዳሊያ ሽልማት ጋር አብሮ 50 ሺህ የአሜሪካን ዶላር ሽልማት የተበረከተላቸው ሲሆን ይህ ገንዘብ በትግራይ ክልል ውስጥ ለሚንቀሳቀሱት እናቶች ለእናቶች ማምስ ፎር ማምስ እና የትግራይ ሴቶች ማህበር ለተባለው ሁለት ድርጅቶች ከአስከፊው የሰሜን ኢትዮጵያም ጦርነት ወቅት በጾታ ትንኮሳና አመጻ ለተጎዱ ሴቶች እህቶች ማገገሚያና ህይወታቸውን እንዲመሩ ለማስቻል የሚረዳ መሆኑን ድርጅቱ ዛሬ መቀሌ ከተማ ውስጥ በሰጡት የጋራ ጋዜጣዊ መግለጫ አስታውቀዋል። በትግራይ ክልል ውስጥ ለሁለት ዓመታት በተካሄደው ደም አፋሳሽ ጦርነት ወቅት ጦርነቱን ያስከተለው የሰብአዊና ኢኮኖሚያዊ ቀውስን በገሃድ በአደባባይ ከተቃወሙት ተጽዕኖ ፈጣሪ የሆኑ የክልሉ ተወላጆችና የቀድሞ ባለስልጣናት መካከል አንዱ የሆኑት ዶክተር ቴድሮስ አድሃኖም በአሁኑ ወቅት በትግራይ ክልል ገዢ በሆነው ህዝባዊ ወያነ ሓርነት ትግራይ ህወሓት እድሜያቸው ከ15 ዓመት ያልበለጡ ታዳጊዎችን በኃይል ለውትድርና ስልጠና ይመለምላል። እናቶችም ልጆቻቸውን ዳግም ለጦርነትን ላለማስገበር የተለያዩ ተቃውሞችን ያሰማሉ። በርካታዎችም ወጣቶች ወደ ተለያዩ አካባቢዎችም ይሰደዳሉ ስለሚለው የሁማን ራይትስ ዎችና የኢሰመጎም የአውሮፓ ህብረትም ሰሞነኛም ተቃውሞን በተመለከተም ዶክተር ቴድሮስም እስካሁን ድረስ የሰጡት የግል አስተያየትም የለም። እንደ ኢትዮጵያን ሁሉ በርካታ ዜጎቿ በደቡብ አፍሪካ ውስጥ ለመጤጠል ጥቃት የተጋለጡባት ምዕራብ አፍሪካዊቷ ጋና የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎዛን ጨምሮ ከፍተኛ ባለስልጣናቱም ወደ አክራም እንዳይመጡ ስትል አቋሟን ገለጸች። የደቡብ አፍሪካ በበኩሏም ፕሬዚዳንት ራማፎዛ ወደ ጋና ይመጣሉ ተብሎ የቀረበው ዜና ሐሰተኛ ነው ስትል አስተባበለች። የጋና መንግስት ቃል አቀባይ ፌሊክስ ካዋንኬ ለመገናኛ ብዙሃን በሰጡት አስተያየት በደቡብ አፍሪካ ከሚታየው የስደተኞች ጠል እንቅስቃሴም አኳያም የደቡብ አፍሪካ ከፍተኛ ባለስልጣናት በአሁኑ ወቅት ወደ ጋና ለጉብኝት ቢመጡ እንደማይመከር አየሩም ጤናማ አለመሆኑን ለፕሪቶሪያ ባለስልጣናትም አቋማችንን ገልጠናልን ብለዋል። በደቡብ አፍሪካም በሚገኙ ዜጎቼ ላይ የሰብአዊ መብት ጥሰቶች ተፈጽመዋል በማለትም በአክራ የሚገኙ የደቡብ አፍሪካ አምባሳደርን ቀደም ሲል ለተቃውሞ አቋም ከውጭ ጉዳይ መስሪያ ቤት የጠራችው ጋና በሁለቱ ሀገራት መካከል የተፈጠረውን ዲፕሎማሲያዊ ውጥረትን ለማርገብ በመጪው ነሐሴ ወር የመጀመሪያው ሳምንት ላይ ወደ ጋና ለመጓዝ አቅደዋል የተባለው የደቡብ አፍሪካው ፕሬዚዳንት ራማፎዛ ጋና እንደማትቀበል አቋሟን በይፋም ገልጻለች። በደቡብ አፍሪካ በአገረሸው የመጤጠልም ዘመቻ ምክንያትም ዜጎቿም ለተለያዩ የሰብአዊ መብት ጥሰቶች መዳረጋቸውን በይፋ የገለጸችው ጋና ባለፉት ጥቂት ሳምንታት በርካታ ዜጎቿን በአውሮፕላን ወደ አገር ቤት እንዲመለሱ ማድረጓም በቀጣይነትም ተመሳሳይ ስደተኞችን የማጓጓዝም ኦፕሬሽን እንደሚቀጥልም ተገልጿል። ጋናም የደቡብ አፍሪካውን
አፍሪካውን ፕሬዚዳንት ራማፎዛን አልቀበልም ብላለች ተብሎ የቀረበውን መረጃ ያስተባበሉት የደቡብ አፍሪካው ፕሬዚዳንታዊ ቃል አቀባይ ቬሴኔት ማግዌያ ፕሬዚዳንት ራማፎዛ ወደ ጋና ለኦፊሴል ጉብኝት ለመጓዝ ጥያቄም አላቀረቡም። ነገር ግን በሁለቱ አገራት ማለትም በጋናና በደቡብ አፍሪካ መካከል ያለውን የጋራ ውይይትም ለማመቻቸት ጥረቶች እየተደረገ ነው። ስለዚህም ጉዳይ መቼ መገናኘት እንደሚቻል የዲፕሎማሲ ቻናሉ እንደቀጠለ ይገኛልም ብለዋል። በደቡብ አፍሪካ የሚኖሩ በ10 ሺዎች የተቆጠሩ ኢትዮጵያንና የሌሎችም የአፍሪካ አገራት ዜጎችም ካለፈው ሰኔ ወይም ከፈረንጆቹ ጁን 30 2026 ኤሮፓ ቁጥጥር ድረስ ደቡብ አፍሪካን ሙሉ በሙሉ ለቀው መውጣት አለባቸው፣ ካልሆነ ግን ቀውስ ይፈጠራል የሚል ማስፈራሪያም ተከትሎ በርካታ አገራት ስጋታቸውን በይፋም ከመግለጽ በተጨማሪ ዜጎቻቸውን ከደቡብ አፍሪካ በተቻላቸው መጠን ለማስወጣት መገደዳቸው ከደቡብ አፍሪካ ጋር ያላቸውንም ዲፕሎማሲያዊ ግንኙነትም እንዲሁ መሻከሩ ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።